የ25 ቃላት የቃላት ፍልሚያ ውድድር ነው። በዚህ ውድድር አሸናፊ የሆነው 40,000 ብር ይሸለማል። ዛሬ በመካከላችን ከባድ ቲም ይገኛል። እነሱም ቅዳሜኛዎች ናቸው። ቅዳሜኛዎች ራሳቸውን ያስተዋውቁናል። ሳሚ ከበደ እባላለሁ። የቅዳሜኛ አባል ነኝ። የኛም ቡድን ስያሜ ቁራሌው ብየዋለሁ። ቁራሌው የሚቀጥለው ደግሞ ይሄው እንዳይሆን እንጂ እስቲ ስያሜውን ማንቴዋል። ያው የቅዳሜኛ ቡድን አባል ነኝ። እኔም ትግስት በጋሻው ነኝ። ከመቲና ጆቢናስ ጋር ቡድን ፈጥሬያለሁ። ፈጣኖቹ ብያለሁ። የኔም ቡድን ፈጣኖቹ። ያው በኔ ቡድንም አቤላና ጄሪ ናቸው ያሉት። ፈጣኖቹ እስቲ ከቁራሌው የሚፈጥን ካለ እናያለን። ተጀመረ ግልጽ ብቻ ነው። ፈጣኑን እንፈቀዋለን። ምክንያቱም ፈጣን የጭንቅላት ጨዋታ ነው። ቃላቱን እናዘንባለን። እንግዲህ እነዚህ ቅዳሜኛ ታላላቅ ሰዎች የየራሳቸውን ከባባድ ስሞች ሰጥተዋል። ፈጣኑና ቁራሌው። እሺ አሁን ቀጥታ ወደ መጀመሪያው ዙር እናልፋለን። ወደሱ ከማለፋችን በፊት መጀመሪያ 5 ቃላትን ለእያንዳንዳቸው ለሳሚና ለቲጂ እንሰጣለን። ቲጂና ሳሚ በእጃችሁ ላይ 5 ቃላት አሉ። እነዚህን 5 ቃላት በ25 ቃላት እንድታስረዱ እኔ እሰጣችኋለሁ እንደ መነሻ በ60 ሰከንድ ውስጥ። ሳስበው ግን አይ ባጫርታችሁ ነው የሚቀለው። ስለዚህ ወደ ጨረታ ትገባላችሁ። እኔ ቅድሚያ ለሴቶች መስጠት ደስ ይለኛል። ከቲጂ ጀምራለሁ። ቲጂ እጅሽ ላይ ያሉትን 5 ቃላት በምን ያህል ቃላት ማስረዳት ትችላለሽ? በ15 15 ሳሚያችን ስንት ትላለህ? 12 በ12 ጨርሳለሁ። በ12 ጨርሳለሁ አለ ቲጂ። እንዴት ነው ነገሩ? ይውሰደው። የሳይ እሺ ሳሚያችን እነዚህን 5 ቃላት በ12 ቃላት እንድታስረዳ እድሉን ሰጥቻለሁ። 60 ሰከንዷ እንዳትረሳ። ጊዜው መቁጠር ይጀምራል። 1 2 3 ጅረት ቁሬ የመጀመሪያ ነው ሳዳምጥ ራሱ። እሺ ሁለተኛ ልግባ ካል ሳራ በረሃ ሰማይ ኮኮብ ጨረቃ ቀለም ነጭ ጥቁር ሰማይ ላይ ያለ ቀለም ሰማያዊ ነጭ ቀስተ ደመና መርከብ ጀልባ የሚሄድበት ውሃ ባህር ውቅያኖስ ተራራ ሸንተረር ጋራ ሳሚያችን ፈጀው። ሳሚያችን ምንም ማድረግ አልችልም። እንግዲህ ደቂቃውን ፈጀው። በዛ ላይ አንድ ጥያቄ ትቀራለች። እሷን ደግሞ ምንም ማድረግ ስለማይቻል ለነቲጂ አስተላልፋለሁ። የተራራ ጉድጓድ 1 ቃል ነው። ዋሻ 2 ቃል የተጠቀመችው። እንግዲህ እንደምታዩት በመጀመሪያው ዙር ሁለቱም ግሩፖች አልመለሱትም። ወደ ቀጣዩ ዙር እንሸጋገራለን። አሁን ሁለተኛው ዙር ላይ እንገኛለን። ህጎቹ ተመሳሳይ ስለሆኑ ቀጥታ ወደ ጨረታው እንሄዳለን። እንግዲህ የጨረታው ወንበር ላይ ሌሎች ደግሞ አዲስ ተተክተዋል፣ ጄሪና መቲ። ስለዚህ የጨረታውን ሂደት ደግሞ እነሱ ያሳልጡታል። እሺ መቲ፣ እጅሽ ላይ 5 ቃላቶች አሉ። ለአንቺ ቅድሚያውን እሰጣለሁ። እነዚህን 5 ቃላት በምን ያህል ቃላት ማስረዳት ትችላለህ ትያለሽ? እኔ 25 መነሻ ሰጥሻለሁ። ያው ፈጣን ስለሆኑ የኔ ቡድን አባላት 10 ይበቃል። 10 ብሉ እርግጠኛ ነን ይሄ ነገር? ብሉ። አዎ 10 ባንጫት 2 ቃል። መቲ እርግጠኛ ነሽ? ለዚህ እንዴት ነው ፈጣን ስለሆናችሁ ቃላቶቹን እንዴ በፍጥነት 10 ላይ መድረስ ትንሽ አይከብድም? በጣም ተማምናብናል። በጣም ነው የተማመንኩባቸው። አይከብዳቸው። አንድ አይስቱም። በቃ አንድ መጽሐፍ እኔ ወዳጅነቴን መክሬያለሁ። ግዴለም እንግዲህ በቃ ይሁና። 1 2 3
እንጀራ መጋገሪያ፣ ምጣድ፣ ምግብ መጉረሻ፣ ማንኪያ፣ ቡና፣ ስኒ፣ ጀበና፣ ረከቦት፣ መስኮት ማልበሻ፣ መጋረጃ። አልቋል። 10 ቃል አልቋል። መጥረጊያ ራሱ። መቲ በጣም የምትገርም ሰው ናት። የተሰጣትን 5 ቃላት በ10 እገልጻለሁ ብላ ጭራሽ 1 ቀንሳ በ9 መግለጽ በመቻሏ እጅግ በጣም ነው የተደነቅኩት። በሚገርም ሁኔታ እነ መቲ ሁለተኛውን ዙር በብቃት አልፈውታል። ወደ 3ኛው ዙር እንሻገራለን። እንደዚህ ሞቅ ደመቅ ያለ 3ኛው ዙር ላይ ደርሰናል። በዚህ የ3ኛው ዙር ውድድር ላይ ያሸነፈ ወደ ቆንጆ ረብጣ ወደሚያመጣው ወደ 4ኛው ዙር ያልፋል። አሁን ደግሞ ጨረታው ላይ የተቀመጡት አቤሎና ጆቢ ናቸው። አሁን ደግሞ ጨረታውን ለአቤሎ እሰጣለሁ። ምንም አላፈናፍነውም አላግደረድረውም። እሺ በ10 ቃላት ይገልጹታል። በ10 8 ያላልኩትም እንደው ጫወታውን ለማሳመር ነው። በ10 ቃል ይገልጹታል። እስኪ እናያለን። እሺ በጣም ጥሩ። ከመጀመሩ በፊት ግን እኔ ልቁጠርላችሁ አይሻልም? ደቂቃው ልቁጠር። 1 2 ሚናደፍ ንብ፣ እዚህ ጋር ድንጋይ ያለው ግመል፣ ኤሊ፣ የዱር አንበሳው፣ እሺ አንገቱ፣ ቀጭኔ፣ የሚበረው ይሄ የሌሊት ወፍ፣ አሞራ፣ ታምራለች፣ ቀይ ወፍ፣ አቤሎ ቢራቢሮ አቤሎ አንተ ራስህ በረርኩ እኮ ቢራቢሮ አንተ አቤሎ አራዳም ሳሚ ስለሆነ ዳኛው አንበሳው ነው። አቤሎ አረ ስለምላስ አምላክ አረባት ይባል እንዴ ምንድነው ሁሉ ነገር ተጸጽቻል እንዴ ቃላቱን አይደለም ጊዜውን ሁሉንም ነገር ነው እኮ ከመጠን በላይ ያለው ሲጮት መጠርጠር ነበረብኝ። ግን ምን እንደተረዳው ታውቂያለህ አቤላ? በጣም ይቅር በለን እንዳታወራ አድርገን ነበር ማለት ነው። በጣም ለፈለፈ የመጀመሪያው ማማቂያ ቁራሌ። አረ ትጀኔ እንደው ይሁን ብዬ ነው እንጂ ካለበት ወንበር ግን ይሁን አቤላ አንበሳ እኔ ይሁን ብዬ ነው እንጂ ካለበት ወንበር ላይ ወርደህ ራሱ ብትንበረከክ ደስ ይላል። በቤቱ ጨዋታ ህግ ውስጥ እኮ የሌለ ጊዜ የሌለ ቃላት ነው የተጠቀምከው። ያለ ምርጫ አሉ። ዘፈንም እኮ ታምራለች። እንግዲህ ተመልካቾቻችን በ3 ዙር ሲካሄድ የነበረው የቃላት ፍልሚያ ጨዋታችን በፈጣኖቹ የበላይነት ተጠናቋል። ስለዚህ በቀጣይ ወደ 4ኛው ዙር የፈጣኖቹ ግሩፕ ይሸጋገራል ማለት ነው። አሁን 4ኛው ዙር ላይ ደርሰናል። 4ኛው ዙር ደግሞ 40 ሺህ ብር ያሸልማል። 40 ሺህ ብር ከማሸለሙ በፊት ግን ለየት ስለሚል ህጉን እነግራቸዋለሁ። ቲጂ እጅ ላይ 10 ቃላቶች አሉ። እነዚህን 10 ቃላት በ120 ሰከንዶች ማስረዳት ይኖርባታል። ነገር ግን እነዚህን 10 ቃላት ማስረዳት የምችለው በ25 ቃላት ብቻ ነው። ቲጂ ጀምሪ ስልሽ ትጀምራለች። 1 2 3 ፈጣኖቹ አለን ቤት የሚጸዳበት፣ መጥረጊያ፣ ወጥ የሚሰራበት፣ ማማሲያ፣ መስኮት የሚሸፈንበት፣ መጋረጃ፣ የአልጋ ራስጌ፣ ትራስ፣ የሬዲዮ ተቃራኒ፣ ቲቪ፣ ቴሌቪዥን፣ የሻይ ማማሲያ፣ ማንኪያ፣ ልብስ የሚሰፋበት፣ መርፌ፣ ልብስ የሚታጠብበት፣ ሳፋ ወይ መዘፍዘፊያ፣ ልብስ የሚታጠብበት፣ ላውንደሪ፣ ማጠቢያ ማሽን፣ በርሜል፣ ሳሙና፣ ፊቴን የማይበት፣ መስታወት፣ በር የምከፍትበት፣ ቁልፍ። እውነትም ፈጣኖቹ
22 ቃል በመጠቀም የተሰጣቸውን 25 ቃል ራሱ 3 ቃል ኖሯቸው 120 ሰከንዱን ምንም ነገር ሳያነካኩ ሳያጓድሉ 40 ሺህ ብራችሁን ልሰዋል። እንዳያችሁት ዛሬ የ25 ቃላት ፍልሚያ ላይ ፈጣኖቹ በፈጣን ሁኔታ አሸንፈዋል። ለቀጣይ ከሌሎች ተወዳዳሪዎች ጋር እስክንገናኝ ድረስ በልባችሁ ሰላም፣ ባይምሯችሁ ፍቅር ይንገስ። ያ ሰላም